በቃ ኖርማል አይደለም፣ ከተለምዶ ማለት ነው። አሁን እዚህ ጋር ሰው ቢኖር ሶስተኛ ሰው በቃ ኮሰር ነው የሚልባት፣ ሲገላምጣት ነው የምታዩት። በቃ አላዳምጥሽም ነው የሚለው ጭራሽ ማለት ነው። ስለዚህ እንዳንተ አይነት ሰው በመቶ እጥፍ ከአንተ የሚበልጥ ነው ላገኝ የምችለው። አንተ አትገባኝም። ሰላምን ብትጠብቅ አይሻልም ወይ? በቃ ምንም ጭቅጭቅ የለብህም እኮ በቃ ከእሷ ጋር ትስቃለህ፣ ትውላለህ፣ ትበላለህ፣ ትጠጣለህ። በቃ ምን ጎሎብህ ነው አንተ እዛች ጋር የሄድክበት ምክንያት? ምንም ሴንስ የማይሰጥ እኮ ነው። እዛች ጋር ሲሆን ማለት እኮ ነች። አብሬሽ ብልጣ ብልጥ ጨዋታ እየተጫወተ ነው። በጣም እየፎገረ ነው። በጣም እያስመሰለ ነው ባይዘው። ምክንያቱም ብዙ ጊዜ እንደዚህ ደጋግመን ስንሸወር ነበርና ሩታ ጋር ቢቀጥል አይሻለውም ወይ? እንደዚህ ፍላጎቱ ካለው የሩታ ናፍቆት እንደዚህ ካለበት ለምን ያኛውን ነገር አይቶ ምንድን ነው ይህን ያለ የከበደው? ምንድን ነው ያቺን ልጅ እንደዚህ መፋታት ያቃተው ነገር ለምንድን ነው? ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ያለው ነገር አሁን ላይ ሰላም ይመስላል። ፍቅራቸውን ነው እያየን የምንገኘው። እንግዲህ ግግም ብሎ ሩታን በተደጋጋሚ እያገኛት ይገኛል። አብሯት እየዋለ ይገኛል። ያለውን ነገር እንድትረሳና እንግዲህ ሩታ ይቅርታ እንድታደርግለት እያደረገ ይገኛል። ነገር ግን አሁንም ከጀርባ የተቋጠሩ ነገሮች አሉ። እነሱ ነገሮች አሁንም አልተፈቱም። ጓደኞቹ በኩልም ያሉት ነገሮች፣ ሄርሜላም በኩል ያሉ ነገሮች እንደዛው እንዳሉ ናቸው። ያለውን ነገር ሀሳብና አስተያየት እንሰጥበታለን። ይሄኛው ሁለተኛው ቻናላችን ነው። የግራር ቤተሰቦች እንግዲህ ሰብስክራይብ፣ ላይክ ማድረግ እንዳረሱ። አሁን ወደ ቪዲዮ እንገባለን። እንዳያስቸግር መንገድ ይችላልሁን ጡጦ ነው ቤተሰቦች፣ ጡጦ ገዝቶ መጣ። እንግዲህ አብርሃም ጡጦ ገዝቶለት መጣ። ገና ልጁ ሳይወለድ ጡጦ አዘጋጅቷል። እንግዲህ አብርሃም እስከዛ ጡጦን ይጠቀምበታል ብለን እናስባለን። ምክንያቱም አብርሃም ራሱ ሕፃን ነው። አሁን ላይ ያለው ነገር እንግዲህ አብርሽ ራሱን ያወቀ ይመስለኛል። ነገሮችን ለማስተካከል እየሞከረ ይገኛል። እስከምትወልድ ድረስ አብሯት ለመሆን ነው ማለት ነው። ይሄ ደግሞ ለስሙም ይጨነቃል ልጁ። በቤተሰቦቹ በኩልም ጫናዎች ስላሉ እነዚህን ነገሮች ለማርገብ ነው አብሯት እያሳለፈ የሚገኘው። ነገር ግን ዋና ጊዜውን እያሳለፈ ያለው ከሄርሜላ ጋር ነው። አሁንም ሄርሜላ ሊተዋት አልቻለም። ዋና ስራውን ቀኑን ሙሉ የሚያደርገው እዛ ነው። ነገር ግን በተቻለው አቅም ደግሞ ለሩታም ጊዜ እየሰጠ ይገኛል። ከሩታ ጋርም በተደጋጋሚ ይገኛሉ ማለት ነው። ሩታ እንግዲህ ትፈልገዋለች፣ የሁለቱን እርቅ ትፈልገዋለች። ሩታ ምንድን ነው ሩታን አሁን ሙሉ በሙሉ እንዳትቀበለው ያደረጋት ነገር አብርሃም ላይ ያሉት ሰዎች፣ በዙሪያ ያሉት ሰዎች ስላልጸዱ ዝም ብላ መቀበልና መልሳ ደግሞ ጭቃ ውስጥ መግባት አትፈልግም ሩታና ሩታ አብርሃም ራሱን አጽድቶ ከመጣና ነገሮችን አስተካክሎ ከመጣ ሙሉ በሙሉ ይቅርታውን ትቀበል ትችላለች፣ ወይም አብራው ለመሆን ፈቃደኛ ነች ማለት ነው። ትንሽ ሰፈሩ ላይ የልጆች ጫጫታ አለ። ሃይ ዌልካም፣ እንኳን ደህና መጣሽ። እንግዲህ ሩታ እየደነገጠች ነው። ሁል ጊዜ እዚህ ጋር ሲያገኛት እዚህ ትውስታ ያለበት ቦታ ነው ይዘው ይሄኛው ትውስታ እዚህ ጋር ያሳለፍነው ጊዜ ትዝ ይልሻል ይላታል። እና እዚህ ጋር ስደርስ ክፉ ነገር አታወራም እና ልጇ አሁን ልውጥ ይልባታል ስታገኘው። ሰሞኑን በቃ ይፎጋግራታል፣ ምን ይላታል፣ ፊቱን ቅይሪር አድርጎ ሄዶ ልጥፍ ነው ይልባት። በቃ ለማጫወት ይሞክራል። በቃ ያልተለመደ የአብርሃም ባህሪ ነው እያየችበት ያለችው እና ይህ ልጅ ምን እየሰራ ነው ግራ ገብቷታል። እሷ ራሷን ደነገጠች። በቃ ሄዶ ጥምጥም ነው ያለባት። ያው ናፍቄሻለሁ ሊላት ነው እንደተለመደው፣ የታወቀ ነገር ነው። እውነት ያው የአብርሃምን ማስመሰል ምናምን ታውቁታላችሁ። ከፈለገ ያስመስላል፣ ከፈለገ ደግሞ ማለት አታውቁትም። በቃ የምሩን ይሁን እያስመሰለ ይሁን በጣም ይተውነዋል ነገሩን። ሁል ጊዜ ከጀርባ የእሱ ነገር ትወና ስለሆነ እዚህ ጋር አስተካከለ ስትሉ ነገሮች ሲበላሹ ነው የምታዩትና አሁንም ሩታ ሰርፕራይዝ ሆናለች። ይህ ልጅ ምን ፈልጎ ነው? ከተለምዶ ውጭ ባህሪዎቹ ልውጥውጥ ብለው ነው እየመጣውና ደንግጣለች። ፊቷ ላይ የምታዩት ነገር ይሄ ነው ማለት ነው። ተምርብሻል ዛሬ ደግሞ የድሮ የፀጉር አሰራሯ መጣ የሩታ ማለት ነው። እጅሽ አልወፈረ፣ እግርሽ አልወፈረ፣ ባለሽበት ነው ያለሽው እና ምን አይ አብርሽ ግን ይመቸው በእውነት በቃ ይፎግራል። እውነት በቃ አሁን ፍቅሩ ተመለሰ እንዴ? የድሮ ፍቅሩ አሁን በቃ መልሶ ከሚስቱ ፍቅር ያዘው። እንደዛ ሲያደርጋት የነበረው አሁን የሚገርመኝ ባህሪው ከሩታ ጋር ብቻውን ሲገናኝ የሚያሳያቸው ጸባዮች፣ የሚያናግራት ወይ አጠቃላይ
ልውጥውጥ ያለ ነው ባይዘው በቃ ኖርማል አይደለም ከተለምዶ ማለት ነው። አሁን እዚህ ጋር ሰው ቢኖር ሶስተኛ ሰው በቃ ኮሰር ነው የሚልባት ሲገላምጣት ነው የምታዩት። በቃ አላዳምጥሽም ነው የሚለው ጭራሽ ማለት ነው። አሁን ላይ የሁለቱን ግንኙነት በምታዩበት ሰዓት በቃ ፍቅሩ የተለወጠ ነው የሚመስለው። ሰላምን ብትጠብቅ አይሻልም? በቃ ምንም ጭቅጭቅ የለብህም እኮ በቃ ከእሷ ጋር ትስቃለህ፣ ትውላለህ፣ ትበላለህ፣ ትጠጣለህ። በቃ ምን ጎሎብህ ነው አንተ እዛች ጋር የሄድክበት ምክንያት ምንም ሴንስ የማይሰጠው እዛች ጋር ሲኦል ማለት እኮ ነች ያቺ። በቃ ሁሌ ችግር የማያጣት ያችኛዋ ነች። ችግር መፈጠሩ እንዴት እዛም ብሄደ ሰላም አገኛለሁ። ሁሌ ከዛች ጋር ስናይ በቃ ሰላም አተ ነው፣ ስትጨናነቅ ነው፣ ስታሻሽ ነው በቃ የምናይ። አብርሽዬ ሰላም ነው ወይ ያልፋል ስትል ነው የምንሰማው። ከዚህችኛዋ ጋር እኔ ሰላም ተመልሶ በቃ አይምሮ ራሱ ነፃ ነው የሚሆነው። ስናይ በቃ ፍሪ ነው ሁሌ። እና ሚስት አትሻልም ወይ ብትመለስ አይሻልም ወይ? ነገሮችን አስተካክለ ነው የምንለው። ያዘጋጀውለት ሲያምርህ ይቀራል አንተ ጋር የተኛ ከእኔም ከአንቺም ጋር የተኛ ምን ሰጠውና እንደ አፉ ላይ እናደርግለታለን፣ ወተት እናደርግበትና ከዛ እሱም የራሱን መኝታኛም እርታ ምን ነው አብርሽ እንግዲህ ከሄርሜላ ለምዶ የመጣው ነገር ምን እንደሆነ ታውቃላችሁ? ቀስ ብሎ ነገሮችን ማጣራት፣ ነገሮችን መፈተን። አሁን እዚህ ጋር የተናገረው ወርድ ይውላችሁ። አሁን የሩታን ፈቃደኝነት እየጠየቀ ነው። ሩታ ምን ታስባለች ስለ እርቆ የሚለውን በተዘዋዋሪ እየጠየቀ ነው። ያችኛውም በፕራንክ ምናምን በተዘዋዋሪ እሱን እንደምጠይቀው፣ አሁን ደግሞ እሱ ሩታን በተዘዋዋሪ እየጠየቀ ነው። አብርሽ ብልጣብልጥ ጨዋታ እየተጫወተ ነው። በጣም እየፎገረ ነው። በጣም እያስመሰለ ነው። ባይዘው እንደዚህ እንደሚስቀው እኔ አልመለከተውም። ምክንያቱም ብዙ ጊዜ እንደዚህ ደጋግመን ስንሸወድ ነበርና ከኛ ይልቅ ሩታ የምትሸወድ አይደለችም። ሩታ ብዙ ጊዜ ትነቃበታለች። ብዙ ጊዜም ለዛ ነው ፊት የማሰጠው። እኛ ግን ብዙ ጊዜ እውነት ይመስለንና አብርሃም ነገሮችን በጣም ያስመስላል። በጣም ይችልባቸዋል እና አሁንም እየጠየቃት ያለው በተዘዋዋሪ ጥያቄ እሳይ ደጋረኩ ስለሚገባ ነው። አብርሃም እንግዲህ ሁሉንም ነገር እየረሳው ነው የሚመስለው። ከዚህ በፊት የነበሩ ነገሮች እንዳለ ረስቷቸው ሊያቃልድ ይሞክራል። በቃ ፍቅሩም አልወጣለትም። እንግዲህ ከሷ ጋር ያለውን ነገር መቀጠል ነው የሚፈልገው። በቃ ረስቶታል። እስከዛሬ የሆነውን ነገር እንዳለ ረስቶታል። አሁን ላይ እንደ አዲስ እንጀምር ነው ያለው። ሚሞሪ ያለው እዚህ ጋር በቃ ቴምፖራሪ ሚሞሪ የሚባለው ይሄ ነው። እስካሁን ምንም ነገር እንዳልተፈጠረ ነው እያሰበ ያለው። እሷ ደግሞ ሲሪየስ ነች። እንደዚህ አይነት ነገር በቃ ሊሚት አለው። እንደዚህ አይነት ነገር ውስጥ አንገባም እያለችው ነው። ልጁንም መቅጣት ትፈልጋለች፣ እንዲማርበት ትፈልጋለች። እና እሺ ልትለው አችልም። አሁን ላይ ያደረጋትን ነገር እያስታወሰች ስለሆነ ነገሮች ደግሞ ከጀርባ ብዙ ነገሮች ስላሉ ያልተፈቱ ነገሮች ምን እያደረገ ነው ይሄ ልጅ እያለች ነው። እሷ ሲሪየስ ለመሆን ትፈልጋለች። እሱ ደግሞ በተቃራኒ ሳቄ በግድ እያላት ነው። እና እንደዚህ የሚፈልገው ከሆነ ከሩታ ጋር መሆኑን የሚፈልገው ከሆነ ነገሮችን አስተካክሎ ለምን እንደማይመጣ ነገሮችን ፊክስ አድርጎ በቃ ያለውንም ሪሌሽንሽፕ ከሄርሜላ ጋር ያለውን ነገር ትቶ ከሩታ ጋር ቢቀጥል አይሻለውም ወይ? እንደዚህ ፍላጎቱ ካለው የሩታ ናፍቆት እንደዚህ ካለበት ለምን ያኛውን ነገር አይቶ ምንድን ነው ይህን ያለ የከበደው ምንድን ነው? ያቺን ልጅ እንደዚህ መፋታት ያውቃል። ለምንድን ነው ይሁን የፈለገውን ነገር ሆኖ ሲያበቃ በመጨረሻው ጊዜ ልውረድ፣ ልውጣ፣ ልፍረጥ፣ ልንጠልጠል ምናምን የሚል አይገኝም። ስለዚህ እንዳንተ አይነት ሰው በመቶ እጥፍ ከአንተ የሚበልጥ ነው ላገኝ የሚችለው። አንተ አትገባኝም። አንተ ነው እየቀለድክ ያለው። ልቀቀኝና ልሄድ። ቀልድ ይላል። እኔ ልጅቷ ብነግረው የማይሰማ ልጅ ይሄ ነው በግልጽ እየነገረችው በቃ እሺ ይሄን ነገር እንኳን እናስተካክለው የማይላት በቃ ቀልድ ልጅ ይላታል መልሶ። ስለምን ቀልድ ነው የሚያወራው? የፈለገውን ነገር እውነቷን እኮ ነው። የፈለገውን ነገር ከዚህ በፊት አድርጎ እንደፈለገው ተዝናንቶ ነገሮችን ባሻው መንገድ አድርጎ አሁን በስተመጨረሻ ይቅርታ እዚህ መጥቶ ደግሞ ከእሷ ጋር ሊቃለድ ይፈልጋል። ባለቀ ሰዓት ማለት ነው። ረፍዷል እኮ ኦልሬዲ ከአንዴም ሶስቴ እንግዲህ ልጅቷ ይቅርታ አድርጋለት እንግዲህ ሲመለስ ደጋግሞ ሲያጠፋ ነበር። በተለይ ደግሞ ከዛች ልጅ ጋር ሙጭጭ ካለ ወዲያ በቃ ማን ይመልሰኛል እያለ ይገኛል። ይህን ሁሉ እያደረገ አንዱንም ነገር ሳያስተካከል አሁን መጥቶ ደግሞ እንደ ደህና ሰው እዚህ ጋር ሊያጫውታት ይፈልጋል፣ ሊቀልድ ይፈልጋል። እሷ ቁም ነገር ትናገራለች፣ እሱ ቀልድ ልጅ ይላታል። ለእሱ ቀልድ ነው እንግዲህ የእሷ ጨዋታ ማለት እንግዲህ እሷ የምትናገረው ነገር ለእሱ ሙዚቃ ቀልድ እና የሚገርም ነው። በቃ አብርሃም መቼ አስቦ መቼ አቅዶ ነገሮችን አስተካክሎ እንደሚመጣ እንጃ። በጣም ይከብዳል። አሁን በዚህ ሁኔታ ሁል ጊዜ እንደዚህ እያቃለዱ አንድ ቀን ቁም ነገር ሳይሰራ እንደዚሁ እየባከነ ይገኛል ልጁ።